አስበዋል ንብረቱ በሙሉ በመቲስም እንደሆነ ቢያቅ ልጁን እኔ እንደገደልኩበት ቢያቅ ምን ሊፈጠር እንደሚችል እና ምን ያመጣል ማለት ነው ታዲያ ልጄን የገደልከው ምንድን ነው? አንተ ነው ልጄን የገደልክ? እሱን ነገር አስቀምጠው አብይ፣ ተረጋጋ። ምን ሆነ ነው? እሱን ነገር አስቀምጠው አብይ፣ ተረጋጋ። ሴራ ነው። የምን ሴራ? ሁሉም ነገር ማሚን እንድንጠረጥራት የተደገሰ ነበር። እንደዛ ማን ሊያደርግ ይችላል? ርብቃ፣ እኔ እንጃ። አትዋሽኝ። እዩን አላምነው። ማን ነው እዩ? ወንድም። ምን? ርብቃ ምን እያልሽ ነው? አዎ ቢል፣ ሁሉንም ነገር እሱ ያደረገው እየመሰለኝ ነው። ርብቃ በእናትሽ እየቃዠው ነው ብቻ በይኝ። አይ ልክ ነኝ። እንዴ ርብቃ፣ እዩ እኮ ወንድሜ ነው። አውቃለሁ። እንዴ እና እንዴት እንደዚህ ታስቢያለሽ? የሄድን ቀን እኮ ራሱ ከፍቶት እያለቀሰ ነበር። ታዲያ ዙምባ ነው። ርብቃ ወልስ በቃሽ። ማስበው ነው የነገርኩ። ቆይ ግን ከመቼ ጀምሮ ነው አንቺ እንደዚህ አይነት ሐሳብ ማሰብ የጀመርሽው? ልጄን ከቀሙኝ ቀን ጀምሮ። እና ልጁ እዩ? ቆይ ምን ማለት ነው? አዎ ቢል፣ ልጄን እዩ ነው የገደለው። እባክሽ ርብቃ እስኪ ዝም በይ። ለምንድን ነው የምለው? አልልም። ይኸውልሽ ከዚህ በላይ አታስከፊኝ ወንድሜ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። በጣም ብዙ ታምራት ታይተዋል ማለት ነው እዚህ ድራማ ላይ። በጣም ደስ የሚለኝ ነገር ቶቶሎ ነው ሚስጥሮች የሚወጡት ማለት። አንዳንድ ጊዜ ካያችሁ ሌሎች ድራማ ላይ ብዙ ጊዜ የምናየው የሆነ ስህተት የሰራ ሰው ደጋግሞ ስህተትን እስኪሰራ ድረስ ረጅም ጊዜ ይሰጡታልና እዚህ ድራማ ላይ ግን ሁሉም ነገር እንግዲህ ፍርጥርጥ ብሎ እየወጣ ይገኛል። እዩ እንግዲህ ያሰበውና ያቀደው ነገር በፍጹም እየሆነለት አይደለም። ሁል ጊዜም ማለት ነው ሁል ጊዜም የሰዎችን ህይወት ለማበላሸት የሰዎችን ህልማቸውን ለማበላሸት የምንጥር ሰዎች፣ እንደዚህ አይነት አስተሳሰብ ያለን ሰዎች በመጨረሻ ራሳችን ባዘጋጀነው ጉድጓድ ውስጥ ራሳችንን የምንገባው እና እንግዲህ እዩ እንደምታውቁት ከመጀመሪያው ጊዜ ጀምሮ ርብቃ ላይ በጣም ብዙ ድራማዎችን ሲሰራ ነበር። ርብቃን እንደ ጥሩ ሰው መስሎ ቀርቧት ነበረ። ጓደኛ መሆን እንችላለን ማለት የባሏ ወንድም እንደሆነ ታውቃለች። ስለዚህ ወንድሙ ሆኖ በወንድሙ ላይ ክፉ ነገር ያደርጋል ያስባን ብላ ስለማታስብ በጣም ትቀርበው ነበረ፣ ሚስጥሮችን ትነግረው ነበረ። እና እንግዲህ እዩ ከጊዜ በኋላ ጭራሽ ማለት ነው ሚስጥሮችን እናውራ፣ አትደብቂኝ፣ እኔም ያለውን ነገር እነግርሻለሁ ይላታል። እሷም እንግዲህ የተተነፈሰውን ነገር ሁሉ ነበር ለዩ የምትነግረው። የእውነት ለመናገር በጣም ተወደው ነበር በጣም። እሱም ደግሞ ልክ እንደ ባል ወንድምነቱ ይንከባከባት ነበረ። ሌላው ቀርቶ ከአቤል ማርገዟን ሲያውቅ ልጁን እንደምንም እንዳታደርጊ መድኃኒቱንም እንዳትወስጂ አስባችሁታን ሰዎች ማለት ነው። አሁን ርብቃ ያኔ ከአቤል ጋር እንደዛ አይነት ነገር ሲፈጠርባት መድኃኒቱን መውሰድ ትችል ነበር አይደለም? ምንም ነገር የምታውቀው ስለ ልጅም የለም፣ በቃ አልተፈጠረም። ነገር ግን እዩ እንዴት አይነት ተንኮለኛና የሆነ ሰዎችን ሲጎዳ ራሱ በጣም ስብርብር አድርጎ መጉዳት የሚፈልግ አይነት መጥፎ ሰው እንደሆነ የምታዩት ያኔ በቃ ነው እንደዛ እንዳታድርጊ ልጅሽን እንትን እንዳትይ እንደው ማርገዝ አለብሽ ምናምን ብሎ ትልቅ በቃ ከጎኗ እንደሆነ ምናምን እንደ ወንድም ሲያማክራት ነበረ። እሱ ነበር ከሌሎች በላይና ከዛ ደግሞ አረገዝኩኝ ካለች በኋላ ባልየው እንኳን ነገር አያውቅም። እሱ ግን በጣም ብዙ ነገር ያደርግላት ነበር፣ ራሷን እንድትጠብቅ ልጇን እንድትንከባከብ። ብቻ ምን አለፋችሁ በዚህ መጠን ማስመሰል ይቻላል እንዴ ጋይስ? እንደዚህም ይቻላል እንዴ ነው የምትሉትና እንግዲህ ከስር መሰረቱ ካያችሁት የዩን ስራ በተንኮል የተሞላ ግን ምንድን ነው የሚባለው በማር የተለወሰ መርዝ ማለት ነው። ውስጡ መርዝ የሆነ ከላይ ግን በጣም ጥሩ ሰው ይመስላልና እርች ግን ማለት ነው ይችኛዋ የዋህ ስለሆነች ነው። የዋህነቷ ጠቅሟታል ጎድቷታን አላውቅም። እኔ ጎድቷታን ብዬ ነው የምለው። ምን ዋጋ አለው ከረፈደ በኋላ ስለ እዩ መጥፎነት ቢገባት፣ በተለይ ደግሞ ልጇ ነው። ሌላው ነገር ችግር የለውም ብዙ ዋጋ ከፍላችሁ ምናምን ስለ ሰዎች ማንነት ልናቅ እንችላለን። ግን የማይተካው የማይመለሰው ልጅን ያክል ነገር ነው ያሳጣትና ይህም በምን አይነት በቀል ትበቀለዋለች አስቡት እስኪ። እና የርብቃ የዋህነት ልጇን አሳጥቷታል።
በእርግጥ ደግሞ ልጇን ያሳጣትን እንትን ካያችሁ ማለት ነው በቃ ውሃ ነው የሰጣት እንደማንኛውም ሰው። አሁን እሱ ውሃ ሰጥቷት ይጎዳኛል ልታስብ ራሱ አትችልም። በእርግጥ ልጇ የሞተበት አጋጣሚ የልጁ ክፋት ነው እንጂ የርብቃ የዋህነት አይደለም። አንድ ሰው መድኃኒት ልትወስዱ ውሃ እየሰጣችሁ ክፋትን አስቦ መርዝ ጨምሮ ከሰጣችሁ እንግዲህ እንዴት እናውቃለን? እኛ አናውቅምና ግን እዩን ማመን ግን አልነበረባትም። ርብቃ ማናት ርቾ ግን በፍጹም ምንም ነገር አትንገሪው፣ ተጠንቀቂ፣ እኔ ልጅ አላምነውም እያለቻት ነበረ። ተጠንቀቂ እዩን ተጠንቀቂ ብላት ነበረ። እሷ ግን እዩ በጣም መልካም ሰውና ምንም የማያውቅ የዋህ ነው በማለት እንግዲህ ለዩ ስትከራከርለት እያየን ነበረ። እንግዲህ በመጨረሻም ርብቃና አቤል ከሄዱበት ሀገር ማለት ነው ተመልሰው ወደ ቤታቸው ሲመጡ በክፍል 34 ላይ አይተን ነበረ። እናም እንግዲህ ለአጋጣሚ መቲ ከቤት ወጥታ ነበረ። መቲ እንደምታውቁት እንግዲህ እና አቤል ከወጡ ቀን ጀምሮ ከዛ ቤት ገብታ ተቀምጣለች። ቤቱን በሷ ስም ነው በስምሽ ቤቱን አድርጌልሻለሁ ስላላት እኔ እኮ በጣም ነው የሚገርመኝ የእዩን ነገር ሳስበው። አስባችሁታል? እዩ እንደዚህ አይነት ተንኮለኛ እኮ አይመስልም። ምንም የማያውቅ ምንም በቃ ምንም እንትን የሌለው ግን በጣም ውስጡ ምን አይነት ሰው ነው የምትሉት? የሆነ በቃ አሁን ላይ ሳየው ራሱ እንደዚህ ሳየው የሆነ እሱ ራሱ ክፋት መስሎ ነው የሚታየኝና ሰው እንዴት በዚህ መጠን ማስመሰል ይችልበታል? እንግዲህ ሁሉም ሰው ጋር በነገራችን ላይ በጣም ስግብግብ ከመሆኑ የተነሳ ብቻውን ነው መብላት የሚፈልገው። መቲ ከዚህ ነገር ይሄን ገንዘብ ለማግኘት ይሄን ቤት ለማግኘት አብራው ብዙ ዋጋ ከፍላለች። አብራው ማለት ነው ከአቤል ጋር ተኝታለች፣ ተግማምታለች ብዙ ነገር። ከዛም እዛ ቤት እንግዲህ የቤት አጋዥ ሆና አዙን አስቀጥራለች። በጣም ብዙ ዋጋ ከፍላለች እና አሁን ስቲል አሁን ከአቤል ከቀማ በኋላ ራሱ ያችኛዋን ከጨዋታ ውጭ ማድረግ ይፈልጋል። እና ምንድነው ያላት እንግዲህ የሆነ ጨረታ ምናምን ነበረ፣ ግን በጣም ብዙ ገንዘብ እንደሚያስፈልገው ይነግራታል። እሷም ደግሞ እንዴ ታዲያ ምን ችግር አለው? የኔ ገንዘብ ማለት ያንተ ነው፣ በስምህ አድርገው ነው ያለችው። የድፍረቷ ድፍረት። እነሱ ይሄን ነበር የሚፈልገው። ገንዘቧን ልክ በስሙ ካደረገ በኋላ ወጥቶ ነው የሚጠራት፣ እሷንም እናቷንም። እና ምን አይነት ስግብግብ ነው በቃ በዚህ መጠን ብቻውን ነው በቃ መብላት የሚፈልገው። እና መቲን እንኳ ዋጋ የከፈለችለትን አብራ ይሄን ነገር የምታውቀው ልጅ ከጨዋታ ውጭ ለማድረግ ንብረቷን በስሙ እንድታደርግለት ሲያባብላት ነበረ። እና እንግዲህ ከዚህ ነገር ሁሉ በኋላ ግን እሱ እግሩን ሰቅሎ እየተንደላቀቀ ያለ ድንገት እንግዲህ ርብቃና አቤል ወደ ቤታቸው ተመልሰው ወሽመጡን ቁርጥ አድርገውታል። በነገራችን ላይ የእዩ ክፋት አሁን ላይ ምንድነው? አቤልና ርብቃን ለማጣላት ያደረገው ጥረት አይታችሁ ከሆነ ለምን መጣችሁ ብሎ ጠየቀው አቤልን። እንዴ ለምንድነው የከፋ ወደ ቤታችን መምጣታችን ይለዋል። ታዲያ ለምን መጀመሪያ ዝም ብላችሁ ወታችሁ ሄዳችሁ ሲለው ርብቃ መሄድ ፈልጋ ነበር፣ አየህ አይደል እንደፈለገች ነው የምታሽከረክር አይደለ ብሎ እንግዲህ መርዝ በመካከላቸው መርዝ ለመርጨት ሲሞክር ነበረ። ርብቃን ደግሞ አንቺ ነሽ እንጂ የተጎዳሽው እኮ እሱ እኮ ምንም አልመሰለውም ይላታል። እና በጣም በሚያሳዝን ሁኔታ ማለት ነውና ሁለቱ እንዲጣሉ ማለት እኔ እኮ ምን ቢያደርገው ነው አቤል በዚህ መጠን ምን ቢበድለው ነው ብላችሁ ነው የምትጠይቁት? ምን ቢበድለው ነው በዚህ መጠን ማለት? እሺ ንብረቱን ወሰደ፣ ልጁን ገደለ፣ ንብረቱን ወሰደ። ከዛ ደግሞ አብረው እንዲሆኑ አይፈልግም። ብቻ አቤል የሚባል ሰው ደስተኛ ፊቱ ላይ ፈገግታ እንዲታይ አይፈልግም። እና ከእንደዛ አይነት ሰዎች ፈጣሪ ይሰውራችሁ። እና እንግዲህ ክፋት ሲታይ እዩን ይመስላል። እኔ አሁንማ አስጠላኝ። እኔ በፊት እኮ ማለት የሆነ ሰው አልመስለኝ አለ። እና ርብቃና አቤል ከመጡ በኋላ ግን ነገሮችን መጎንጎን ጀምሮ ነበረ። የዛሬው የክፍል 24 ግን በጣም አስደንጋጭ ነገር ነው የተፈጠረው። እና እንግዲህ እዩ ርብቃን ለማናደድ ይፈልግና ለርብቃ የጡጦ እንትን ስጦታ ይሰጣታል። ማለት ልጇ እንግዲህ ሞቷል። ከመወለዱም ጊዜው ገና ከመሆኑ በፊት ነው የሞተውና ጡጦ ስጦታ ሰጣት። አስቡት እንግዲህ። እና ርብቃን ክፈችው ስጦታ ነው ብሎ ይሰጣታል። ስትከፍተው የልጅ ጡጦ ነበር እና ልቧን ለመስበር ለማስታወስ ነው ህመሟን። አያችሁ? እና እንደዚህ አይነት ክፋት ለምንድን ነው? እውነት ለመናገር ክፉ ሰዎች እኔ ሲሳካላቸው አይቻላቅም ማለት ድራማ ላይ ማለት ነው። እውነተኛው ዓለም ላይ እንኳን ክፉ ሰዎች እንደውም በጣም ተንደላቀው የሚያምር ህይወት እየኖሩ ነው ምድር ላይ። ክፉ ሰዎች ምድር ላይ ሲኖሩ እውነተኛው ዓለም ላይ ምንም ሲሆኑ አላየውም። በጣም ደስተኞች ናቸው። ሁሉ ነገር አለ። ሁሉ ነገር ለነሱ ነው የሚያሽቃብጠው ራሱ ማለት ነውና ገንዘቡም ሀብቱም ብቻ ዓለም ራሱ ለነሱ ነው የምታሽቃብጠው።
ክፉ ሰዎች ዓለም ላይ በጣም ደስተኞች እና ጥሩ ላይፍ ነው የሚኖሩት። ፊልም ላይ ግን ጥሩ ሰዎችን ብዙ ነገርን አሳጥተው የማይመለስን ነገር ሁሉ አሳጥተው ግን እነሱ መጨረሻ ላይ ሲሳካላቸው አናይም፣ ጉድጓድ ሲገቡ ነው የምናየው ፊልም ላይ። እውነተኛው ዓለም ላይም እንደዛ እንዲሆን ምኞታችን ነው። በእርግጥ ምን ዋጋ አለው? ከጎዱን፣ ከሰባበሩን፣ ካሳጡን በኋላ እነሱ ወደቁ አልወደቁ ምንም ዋጋ የለውም እና መጀመሪያ ይድረስብንና እንግዲህ እዩ እንደዚህ አይነት ክፋቶችን እየሰራ ነበረ። ነገር ግን ርብቃ በጣም አዝናለች አሁን ባደረገው ነገር እና በመጨረሻም ርብቃ ሌሊት ላይ ቁጭ ብላ ነበር፣ አልተኛችም። አቤልም ሲነቃ ርብቃ ቁጭ ብላ ነበረ። ለምን እንደተቀመጠች ሲጠይቃት እዩ ነው ልጄን የገደለው ትለዋለች። አቤል በንዴት ይነሳና እንዴት ወንድሜን እዩን እንደዚህ ትይዋለሽ ብሎ ርብቃን በጥፊ ይመታታል። ያው አይናችሁ ከተያዘ ከእናንተ ፊት ሰዎች የሚያስመስሉ ከሆነ ልትገምቱ አትችሉም። እዩንም እንዴት ሊጠረጥረው ይችላል? በእሱም እኮ አይፈረድም። እንዴት ወንድሜ እንደዛ ትይዋለሽ ብሎ በጥፊ ይመታታል። እሷ ግን አውሱ ነው ብላ ስትለው ይናደድና ወጥቶ ከክላስ ይሄዳል። ነገር ግን ሌላ ተአምር ይሰማል። አቤል ወደ መታጠቢያ ቤት ሲሄድ እዩ ስልክ እያወራ ነበር ሰው ተኝቷን ብሎ። እናም እንግዲህ አቤል ቤቱን እኔ እንደወሰድኩበት ወይም ደግሞ በመቲ ስም እንደሆነና ልጁን እኔ እንደገደልኩት ካወቀ ምንም ያደርገኝ ይመስላችኋል ብሎ ሲያወራ እንግዲህ በጆሮ አቤል ሰምቷል። አቤልም በንዴት ወደ መኝታ ቤት በመሄድ መሳሪያውን ይዞ ወደ እዩ እየሮጠ ሄዷል። እናም እንግዲህ አቤልም በመጨረሻ ሰዓት እዩ ያወራውን ሁሉ ሰምቷል፣ በጣም በሚያሳዝን ሁኔታ እንግዲህ። ነገር ግን ነገሮች አሁን ላይ ሳይበላሹ አይቀሩም። አቤል እንግዲህ ችኩል ነው ለነገሮች፣ እንደምታዩት ነገሮችን ፊት ለፊት ብቻ ነው የሚያየው፣ አያስተውልም። እና እንግዲህ አቤል ከርብቃን በጥፊ መቷት ነበረ። ርብቃም እንዴት በጥፊ ትመታኛለህ? አንቺስ እንዴት የማይታሰብ ነገር ታስቢያለሽ? ብሎ በጥፊ ከመታት በኋላ እንግዲህ ወደ ምኝታ ቤቱን ለቆ ወደ መታጠቢያ ቤት ሲሄድ ነው እንግዲህ ይህን ጉድ የሰማው። እዩም እንግዲህ እነዛ ውጭ የሚያግዙ ሰዎች አሉ። እዩ በነገራችን ላይ ብቻውን አይደለም የሚሰራው፣ ሌሎች ሰዎች አሉ ከዚህ ከሱ ጀርባ ሆኖ አብረውት የሚሰሩ። ያው ብቻውን ይሁን ሁሉ ነገር ሊያደርግ አይችልም። እናም አቤል ርብቃን ከማመን ይልቅ ተናዶባት ወንድሜን እንዴት እንደዚህ ትይዋለሽ ብሎ ተነስቶ በሄደበት ቅጽበት ነበረ እንግዲህ ያን መዓት የሰማው። ልጁን እኔ እንደገደልኩት ቤቱ ሁሉ በመቲ ስም እንደሆነ። በነገራችን ላይ ርብቃ ልጁን የገደለበት ብቻ ሳይሆን እሱ እንደውም አላናደደውም፣ ከገዛ ፍቅረኛ ጋር የሚማግጠው ወንድም ስለሆነ ነው ትለዋለች። አስቡት እንግዲህ። እና እንግዲህ በዚህ የተነሳ አቤል ተነስቶ ሲሄድ ግን የሰማው ጉድ በጣም ያስደነግጥ ነበረ። እዩ ዘና ብሎ ሰው ተኝቷን ብሎ ስለ አቤልና ስለ ልጁ ስለ ቤቱ ሲያወራ አቤል በጆሮ ይሰማዋል። አቤልም እንግዲህ ምንም ነገር ሳያመነታ ነበረ እየሮጠ ወደ መኝታ ቤት ሄዶ አልጋው ስር ያስቀመጠውን ሽጉጥ በማንሳት አቀባብሎ ወደ እዩ የሮጠው። እዩ ላይ እንግዲህ ሽንት ቤቱን ጥርቅም አድርጎ መታጠቢያ ቤቱን ማለት ነው ጥርቅም አድርጎ ከዘጋው በኋላ ከጀርባው ሽጉጡን ቢተክልበትም ነገር ግን እዩ ዙሮ ነበረ። እናም አቤልን ሽጉጡን ሳይነጥቀው አይቀርም እዩ። ምናልባትም አቤልን እዩ እንዳይገለው ፈራለሁ። ይህ ሁሉ የአቤል መቸኮል ነው። ነገሮችን ረጋ ብሎ ቢያስብ ጥሩ ነበር። ርብቃ አቤልን ለማስቆም ሞክራ ነበረ፣ ነገር ግን አልተሳካላትም። እንግዲህ በሩን እንደያዘችው ነበረ ወሩሯት ግድግዳው ጋር አጋጭቷት የሄደው እና የአቤል ችኩልነት በጣም ነው የሚገርመኝ። ምንም መረጋጋት የሚባል ነገር የለውም። መረጋጋት ነበረበት። ይህን ነገር በፍጹም በዚህ መልኩ አልነበረም መበቀል የነበረበት። አያችሁ፣ አንዳንድ ሰዎች የሆነ በችኮላ ነው ነገሮችን የሚያደርጉት። እዩ ግን ድምፁን አጥፍቶ ነበረ ይህን ሁሉ ነገር ሲያደርግባቸው የነበረውና ቸኩሎ ርብቃን በጥፊ መምታት ከማዳመጥ ይልቅ ቸኩሎ እዩ ላይ ሽጉጥ መትከሉ መጨረሻ ላይ ራሱን ዋጋ እንዳያስከፍለው። በተለይ ደግሞ ርብቃ በድጋሚ ስትጎዳ ማየት አንፈልግም። አቤል የሆነ ነገር ሆነ ማለት ርብቃ በጣም ትጎዳለች። እዩ ግን ይገባዋል ምንም ነገር። በእርግጥ የሆነ በጥይት ስለተመታ ምናምን ምንም ትርጉም የለውም። መሰቃየት ነው ያለበት ለሰራው ግፍ ሁሉ። ያላስመሰለው ያልሰራው ግፍ እኮ የለም። የማሚቴን ጌጣጌጥ ወስዶ ጆሮ ጌጣን ማለት ነው መኪና ውስጥ በማስቀመጥ ርብቃን ማሚቴ እንዳገተቻት ያስመሰለው የእሱን ጥፋቶች ወደ ሌላ ሰው በማዞር ማለት ነው። እንግዲህ እዩ ያቺ ተንከቴስ መቲ ማለት ነው ያው ቤቱ የኔ ነው ብላ ደስ ብለዋት እቃዋን ሄዳ ሰብስባ ለመምጣት ስትሞክር ነበረ። እዩ ደውሎ እንዳትመጪ
እዚህ እነ ርብቃ መጥተዋል ብለዋል። በዚህ ነገር በጣም ደንግጣለች። እርግጠኛ ነኝ እዩ አጋጣሚ ካገኘ ማድረግ የሚችለው ከዚህ በኋላ መታ እነሱ እንድታስወጣቸው ማድረግ ነው። ያ ከሆነ ደግሞ በጣም ከባድ ነው። ምክንያቱም ቤቱ በእሷ ስም ስለሆነ ማለት ነው። እና የኔ ቤተሰቦች እንግዲህ የርብቃ ድራማ ላይ ደስ የሚለው ነገር ግን እንደዚህ ሚስጥሮች ወይም ጥፋቶች ዝም ብለው አይቆዩም እና ሁሉም ዋጋቸውን ያገኛሉ። ግን ከዚህ በላይ ያው የርብቃ ልጅ ባይሞት ጥሩ ነበረ። ሌላው ነገር ግን በጣም ነው ደስ የሚለኝ ይሄ ድራማ የሆነ ቀስ ያለ ነው። እንደዚህ በጣም ወከባ የሌለበት ብዙ ሰው ማይንጫጫበት ግን በጣም አስተማሪ አስተውሎ ላየው ሰው በጣም አስተማሪ ድራማ ነውና እንደዩ አይነት ደግሞ በጣም መልካም ሰው መስለው ውስጣቸው መርዝ የሆኑ ሰዎች እንዴት ምን እንደሚያደርጉ ህይወታችን ላይ ማለት ነው አለመጠንቀቃችን ማለት ነው። በነገራችን ላይ ሁሌ እዩ በአቤል እንደሚቀና ይነግረዋል የሆነ ነገር ሲል አንተ እንደዚህ አድርገኝ ይለዋልና አቤል በጣም የዋህ ነገር ነው፣ ምንም አያውቅም። እናም አልጠረጠረም እንጂ ሁል ጊዜም በሱ እንደሚቀና ያስመስላል። እንግዲህ ርብቃ ስታረግዝ ምንድን ያላት ለአቤል ንገሪው፣ ልክ ትንሽ ወዷ ገፋ ሲል ለአቤል ንገሪውና እሱም ደስ ይበለው አላት። ደስ ይበለው። ከዛስ አቤል ልጅ ተረገዘ ብሎ ደስ ሲለው ማለት ነው ደስታውን መንጠቅ ነው የሚፈልገውና ዝም ብሎ ከመሬት ተነስቶ አብራችሁ ያደገ ወንድም እህታችሁን ግን እንደዚህ አይነት ክፋት የሚያስብባችሁ ከሆነ አደገኛ ነው የኔ ቤተሰቦች። እና እንግዲህ አቤል አሁን ላይ የወሰነው ውሳኔ መልካም ነው ብዬ አላስብም። ጥሩ ውሳኔ ነው ብዬ አላስብም። ምክንያቱም ዋጋ እንዳያስከፍለውና ርብቃንም ብቻዋን ትቷት እስር ቤት እንዳይገባ በጣም እየፈራሁኝ ነው። ምክንያቱም ወይም ደግሞ እዩ እሱ ራሱ ሊጎዳው ይችላል ብዬም አስባለሁኝ አቤልን። ምክንያቱም ሽጉጡን ደቅኖበት እያለ እዩ ዙሮ ነበረ። ዙሮን ብቻ ሳይሆን ሽጉጡን ይዞት ነበረ። ምናልባት ወደ አቤል ዙሮት አቤልን በሽጉጥ እንዳይመታው እየፈራው ነው። በሌላ በኩል ደግሞ ሪች የቤቱን ወረቀት ወስዳ አሁን ላይ እያስተካከለችላቸው ትገኛለች። ምናልባት በቅርቡ ቤቱ በእነሱ ስም ሊሆን ይችላል። እንደ ሪች አይነት ጥሩ ጓደኛ ሲሰጣችሁ መጥፎ ሰዎች የሚያበላሹትን የሚያስተካክሉ ጓደኞች ይኖሯቸዋል ማለት ነው። እና ሪች በጣም ነው ደስ የምትለው። የምሬ ነው ብላችሁ የጓደኝነት ጥግ ከክፋት የራቀች እንግዲህ የርብቃ ጎትን መጥቷል። አሁን ላይ ነገሮችን ቀስ ብሎ እየመረመረ ነው። በተለይ እዩን በደንብ እየተመለከተው ነው። የሚያደርጋቸውን እያንዳንዱ ድርጊቶችን እያየ ነው ማለት ምንድን ነው ምን እያሰበ ነው እያለ ማለት ነው። እያንዳንዱ ድርጊት በተለይ ደግሞ ለርብቃ የሰጣትን የልጆች የጡጦ እንትን እቃ ማለት ነው ሆን ብሎ ርብቃን ለማናደድ እንደሆነ ገብቶታል አጎትየው አይኑም ሀሳቡም እዩ ላይ ነው። ነገር ግን ሁሉም ነገር ሚስጥሩ ወጥቷል። ምን ዋጋ አለው? ሚስጥሩ ቢወጣም ግን አሁን ላይ አቤል በጣም አደጋ ላይ ነው። እዩ እንዳይገለው በጣም እየፈራሁኝ ነው። እዛ መታጠቢያ ቤት ውስጥ ሁለቱ ብቻ ነው ያሉት። ሽጉጥ ነው ያለው። በቃ አለቀ። እና እንግዲህ እርስ በርሳቸው እንዳይጫረሱና ሌላ ደግሞ ለርብቃ ሀዘን እንዳያመጡባት ብዬ አስባለሁኝ። እና የኔ ተወዳጆች እንግዲህ ርብቃ ድራማ ከክፍል 1 እስከ ክፍል 34 በጣም ደስ የሚል ግን ብዙ መጥፎ ነገሮችም አይተንበታል። ብዙም ደግሞ በጣም ጥሩ ነገሮችንም ተምረንበታል። ማለት ለነጋችን ለኛ ለራሳችን ለህይወታችን የምንማርበትን ነገር አይተናል። ስለዚህ ብዙ እየተማርንበትም ነው፣ ግን የሚያስጠላም ነገር አለው። የኔ ተወዳጆች እንግዲህ ክፍል 34 ይሄን ይመስል ነበረ። በሌላ በክፍል 35 እስከምንገናኝ ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ቸር ቆዩልኝ።